ከኔ ጋር ዕብራውያን መልእክት ምዕራፍ 6 እናውጣና ምዕራፍ 6 ከቁጥር 1 ጀምሮ እስከ ቁጥር 12 ድረስ እናንብብ። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ። ከሞተ ስራ ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች እጆችን ስለመጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔርን ልጅ እንደገና ይሰቅሉታል፣ ያዋርዱታል። ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያውም ተቃርቧል፣ መጨረሻውም በእሳት መቃጠል ነው። ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችሁ ጋር በተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም። እርሱ ስራችሁን እንዲሁም በፊቱም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። ታላቅ ደግሞም እጅግ መልካምና ርኅሩህ የሆነ የጌታችን የኢየሱስ ክርስቶስ አባት በልጅ በኩል ደግሞ ለእኛም ባደረገልን በመስቀል ስራ አባታችን ሆይ ስለዚህ ማለዳ እናመሰግናለን። ይህንን ሞት የተሸነፈበትን ኃጢአት ጨለማ ሁሉ የተረታበትን አዲስ የህይወት ብርሃን የወጣበትን ቀን ዛሬም ተሰብስበን ይህንን እንድናከብር ሊመጣ ያለውንም ቸርነትህን በዚህ ሰንበት ውስጥ እንድናይ እዚህ ስለሰበሰብከን ከህይወታችን ሁሉ ችግሮች አንድ ቀን እንደምታሳርፈን ዘላለማዊ ወደሆነ ታላቅ ረፍት እንደምትወስደን የምናስብበትን ቀን እንድናይ ዛሬም ስለወደድክ በህዝብ መካከል ተገኝተን አንተን በከንፈሮቻችን እንድንቀድስ ልጅን ኢየሱስን እንድናከብር እንድናመሰግን ዛሬም ይህ የህይወት እድል ስለሆነልን እናመሰግናለን። እግዚአብሔር አባታችን ሆይ አሁን ደግሞ ቃልህን ለመስማት በፊትህ ልጆች አለን። ቃልህ ህይወትን እንዲሰጥ እናውቃለን። የደከመን እንዲያበረታ፣ የመንገድ የጠፋበትን እንዲመልስ፣ ደግሞ የሚያዘንን እንዲያጽናና እናውቃለን። ሁላችንንም በየመንገዳችን በቃሎች እንድታስበን በፊትህ ራሳችንን እናቀርባለን። በቅዱስ መንፈስ በኩል እንድታስተምረን እንጠይቃለን። ስጋ ደካማ ነው። የአእምሯችን መንፈሳዊ ነገሮችን ማሰብ መገንዘብ እንደማይችል ታውቃለህ። ስለዚህ እግዚአብሔር አባት ሆይ እንድትረዳን በቸርነትህ እንድታስበን እንለምናለን። ቅዱስ መንፈስ ሆይ ዛሬም በፊትህ አለን፣ እኛን እንድታስበን እንለምናለን። የቃልህ ባለቤት አንተ ራስህ ነህ። ፍቺው የምትሰጥ ደግሞ የምታስረዳ አንተ ነህ። ስለዚህ ቅዱስ መንፈስ ሆይ አንተንም እንለምናለን። እግዚአብሔር አባት ሆይ ስለ ሁሉ ነገር ተመስገን። ይህንን የቃል ጊዜ ጨርሰን በፊትህ በምስጋና እስከምንመለስ ከኛ ጋር እንድትሆን እንጠይቃለን። በልጅ በኢየሱስ ክርስቶስ ስም አሜን። ዛሬ ከቁጥር 9 እስከ 12 ድረስ በጠዋቱ ክፍለ ጊዜ ለማየት አስባለሁ። ባለፈው እንግዲህ ዕብራውያን መልእክት ምዕራፍ 6 ከቁጥር 1 ጀምሮ ባለው ውስጥ ያነሳናቸው ሀሳቦች አሉ። የመጀመሪያው እንግዲህ ክርስትና እድገት ያለው ነው ብለናል። የግዴታ ነው። ከመሰረታዊ ትምህርቶች ወደ ዋና ትምህርቶች መጓዝ የክርስትና ሕይወት እውነታ ነው ብለን እዛ ላይ መቅረት ጤናማ እንዳልሆነ ክርስትና ውስጥ እኔ እድሜ ልኬን 40 ዓመት እቺን ብቻ ነው አውቃለሁ ብሎ መኖር እንደማይቻል ባይሆን የእግዚአብሔር እቅድ ከልጅነት ወተትን ከመጠጣት አጥንትን ወደ መብላት እንድንመጣ ወተት ለሕፃን ልጅ እንደሚሰጥ ሁሉ ነገር ግን ያ ሰውነቱ እስከሚጠነክር ድረስ ብቻ እንደሚሆን እንደዚሁም ክርስትናም እንደዛ ነው። የመጀመሪያዎቹ ትምህርቶች የሚቀሉበት ምክንያት ቤተክርስቲያንም አማኞችን ስትቀርብ በዛ አይነት መንገድ መቅረብ ያለባት ልጆች ስለሆኑ ነው። ነገር ግን በዛ እንደማይቀር ጸሐፊው ምዕራፍ 6 ላይም ሲናገር ከዚህ ከመሰረታዊ ትምህርት ወደ ዋናው ትምህርት እንሂድ በማለት ይናገራል። ስለዚህ አለማደግ አደጋ ነው ማለት ነው። አለማደግ ውስጥ ደግሞ ትልቁ አደጋው ከሰዓት ባለፈው እንዳየነው አፖስተሲ ነው። ሰዎች ወንጌሉን ካመኑ በኋላ እድገት የማያሳዩ ከሆነ በእግዚአብሔር እውቀት
መጽሐፍ ቅዱስንም ሆነ እግዚአብሔር ማዳኑንም በመረዳት ካላደጉ እየሞቱ ነው ማለት ነው። ሞስት ፕሮባብሊ ደግሞ እምነት የላቸውም ወይ ደግሞ በእውነተኛ መንገድ ከእግዚአብሔር ጋር አልተሳሰሩም ማለት ነው። ያ ደግሞ አስፈሪ ነው። የጸሐፊውም ከቁጥር 4 ጀምሮ እስከ 8 ድረስ ባለፈው ሳምንት እያወራ የነበረበት ቶን ያ ነው። ስለ ዕብራውያን ሰዎችም ሲያስብ የሚያስጨንቀው እሱ ነው። ችግሩ አሁን ባሉበት አሁንም እሱ ራሱ ከቁጥር 9 ጀምሮ ባለው እንደሚናገረው ያልዳኑ ወይም ደግሞ አፖስቴሲ ውስጥ ያሉ መሆናቸው አይደለም። ነገር ግን ይሄ መንፈሳዊ የሆነ ልጅነት ሁልጊዜ ቀላል ነገርን በወንጌል ውስጥ መፈለግ፣ ትልቅ ነገርን ማሰብ አለመፈለግ፣ ስለ ክርስቶስ ከፍ ያለ እውቀትን ከማወቅ ይልቅ ዝቅ ያለ ነገርን መፈለግ፣ ከዛ ደግሞ አለፍ ሲል ደግሞ ሃይማኖቱን ራሱን መጠራጠር ብዙ ጊዜ ጤናማ እንዳልሆነ ይህም ውስጡ እንዲህ አይነት ነገር ሊያቅፍ እንደሚችል እንደሚያስብ ያሳያል። እንግዲህ ዛሬ በትይዩ ባለፈው እንግዲህ አፖስተሲ እንዴት እንደሚከሰት ደግሞ ምን አይነት መልኮች እንዳሉት አይተን ነበር። በተቃራኒው ደግሞ ታዲያ አፖስቴት እንዳልሆን እንዴት አውቃለሁ? ማለትም እያደግኩ እንዳልሆነ ደግሞ ከዛ ባለፈ የምጠፋ አለመሆኔን በምን አውቃለሁ? በእግዚአብሔር ቤት ውስጥ እያደግኩ እየጸናው መሆኔን በምን አውቃለሁ? የሚሉትን ለማየት እንሞክራለን። ምክንያቱም ከቁጥር 9 በኋላ እንደዚህ አይነት የዛ ተቃራኒውን ለማውራት ስለሚሄድ ማለት ነው። ቁጥር 9 ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን ይላል። አማርኛው የተወሰኑ ነገሮችን ያስቀራል። እንግሊዝኛውን ኬጂቪን አይታችሁ እንደሆነ but beloved we are persuaded better things of you and things that accompany salvation though we thus speak ይላል። ከድነታችሁ ጋር በተያያዘ ከሚለው ይልቅ ድነታችሁን ተከትሎ በሚመጡ ነገሮች እና እናንተን በተመለከተ ብሎ ሁለት ነገሮችን ያወጣል። እዚህ ውስጥ እንግዲህ የምንረዳው ያወራው ነገር አስፈሪ መሆኑን ጸሐፊውም እንደሚገነዘብ ያሳየናል። እንግዲህ ከላይ እንዳያችሁት ወንጌሉን እንደዚህ በዚህ ሁሉ ሂደት ውስጥ አንድ ሰው ካለፈ በኋላ ጸጋን ከተካፈለ በኋላ ሪጀክት አድርጎ የሚሄድ ከሆነ እግዚአብሔር ሁለተኛ እድል አይሰጥም ብሎ ይናገራል። ዝም ብሎ ወንጌል አንድ ስብከት መስማት አይነት ሳይሆን በእግዚአብሔር ምሳሌውን አይታችሁ እንደሆነ ምንድን ነው የሚለው? ውሃ ጠጥታ ከዛ ሁሉ በኋላ ኤክስፖዠር በኋላ እሾህና መኬላ የምታበቅል መሬት ለመርገም ነው የምትተወው አይደለ? አንድ ሰው አንድ መሬት ላይ ዘርቶ ውሃ አጠጥቶ ለፍቶ ምንም ነገር ካላገኘ እዛ መሬት ላይ የሚወስደው ጀጅመንት ምንድን ነው? ሙሉ በሙሉ መሬቱን መታው ነው። ስለዚህ ይሄ አይነት ምሳሌን ያመጣል። ስለዚህ ይሄ ልክ የሆነ ወንጌሉን እንደሰማ የሚተውን ሰው ሳይሆን በእግዚአብሔር የማዳን የጸጋ ሂደት ውስጥ ጸጋን በመካፈል ውስጥ ብዙ ጊዜ ነው ትኩረቱ እዛ ላይ ነው። ዘወትር በእርሷ ላይ የሚወርደው ዝናብ ከጠጣች በኋላ ግን የምታፈራው ፍሬ አመኬልና እሾህ ከሆነ ይሄ መሬት መረገሚያው ቀርቧል ይላል። ስለዚህ አስፈሪና አስጨናቂ ነገር ነው። እግዚአብሔር መልሶ ያንን መሬት ልረሰው ብሎ አይመለስም ነው ጸሐፊው እያለ ያለው። ለዚህ ነው ይህንን ባካፕ አድርጎ የሚያመጣው። ማለትም የምድር እግዚአብሔር እንደዛ ከሆነ እኛስ ምንድነው ቦታችን? እንግዲህ ከታች ያለው ቁጥር 6 እስከ መጨረሻ ድረስ ከ20 ድረስ ያለው ይህንን ውጥረት የሚያቅብ ነው። እግዚአብሔር ችግሩ ማን ጋር ሊሆን ይችላል? ሁለት ነገሮችን ያመጣል። አንደኛ አማኞቹ እግዚአብሔርን መተው እንደሌለባቸው እንደ አብርሃም ብርቱ ሊሆኑ ይናገራል። ሁለት ግን የእግዚአብሔርን የማይለወጥ ኮሚትመንት ይናገራል። እግዚአብሔር የማይዋሽ መሆኑን፣ እግዚአብሔር ጻድቅ መሆኑን፣ ለኪዳኖች የታመነ አምላክ መሆኑን ወደ መናገር ይሄዳል። ምክንያቱም ይሄ አይነቱ ትምህርት እንደ አይነቱ ውጥረትን ሊፈጠር ስለሚችል ማለትም ለምንድን ነው ክርስቲያን ሆኜ ነገ እንደዚህ አይነት እኔም የመታው እድል ካለ አይደለ ጥያቄ ወደዛ ይሄዳል። እንዴ መልሶ እድል የማይሰጠኝ የሆነ ነገር ባጠፋ እንደዚህ አይነት ነገር የማይሰጠኝ ከሆነ ለምን እከተላለሁ የሚል ስለራሴስ ደግሞ ምን አውቃለሁ ይሄ ሰውዬ ስለኛም እንደዚህ እያሰበ ነው የሚለውንም እንዲያስቡ ሊያደርጋቸው ይችላል። ስለዚህ ያንን ለመመለስ በሚመስል መንገድ ያወራል። ይህን እንግዲህ ሁለቱን ለያይቶ ማሰብ ያስፈልጋል። ጸሐፊው በከንቱ ነው የሚያስፈራረው ታዲያ ማለት ሁሉም ሰው ደና ከሆነ ይሄ ዛቻ ምን ያስፈልገው የሚል ጥያቄ መምጣቱ አይቀርም። ለዚህ መልሱ ቤተክርስቲያንን በግለሰቦች ደረጃና ደግሞ በህዝብ ደረጃ ማሰብ ያስፈልጋል። ለምን ብትሉ ጸሐፊው ሁሉም እንደዛ እንደሆኑ ያስባል ማለት አይደለም። ምዕራፍ 3 ላይ ለምሳሌ ሲያወራ አይታችሁ እንደሆነ ስለ ጥንቃቄ ሲያወራ ምዕራፍ 3 ቁጥር 7 ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ።
ከዛ ይሄንን ትምህርት ወሰደውና መጨረሻ ቁጥር 12 ላይ ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮብልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ ይላል። የሆኑ ሰዎች አሉ ማለት ነው ይሄ ሊወስዳቸው የሚችሉ በመሰረቱ ምዕራፍ 10 ላይ እንደምታዩት ደግሞ አንዳንዶች ከቤተክርስቲያኑ ጭምር ወደ መውጣት መጥተዋል አይደል? አንዳንዶች ልማድ እንዳደረጉት መገናኘታችንን አንተው ይላል እና ይተዋሉ ማለት ነው። በተለይ ውጥረቱ እንግዲህ ይሄ ምዕራፍ 10 ላይ ምዕራፍ 11 ላይ ብታዩ ስለ አብርሃም ሲያወራ የወጡበትን ሀገር መልሶ አስበው ቢሆኑ በተመለሱ ነበር ይላል። ስለዚህ ይሄ መመለስ፣ ክርስትናን መተው፣ ይህን ሃይማኖት ትቶ መሄድ የዚህ መጽሐፍ ውስጥ ያለው ውጥረት ነው እና አንዳንዶች ጥለው ሄደዋል፣ አንዳንዶች ደግሞ ሊሄዱ ይችላሉ። ስለዚህ በዛ መካከል ደግሞ ጽኑ የሆኑ ሰዎችም ይኖራሉ። ስለዚህ ግሳጼውም የሆኑ ሰዎች ጋር ይደርሳል፣ ማበረታቻውም ደግሞ ይሄ ምልክት ያለባቸውን ሰዎች ያበረታል። ሁለቱም አቺቭ ያደርጋል ማለት ነው። ለመሄድ የሚከጅል ካለ ማስፈራሪያ ነው። መልሶ እግዚአብሔር ይህን እድል አይሰጥህም የሚል ዲስፓይዝ ብታረግ ብትንቀው እንደ ኤሳው ይህንን ብኩርና እግዚአብሔር ያንን መልሶ አይሰጥህም የሚል ዛቻ አለው። በዛው ትይዩ ግን ይሄ ምልክቶች ካላችሁ ደግሞ እናንተ የዚህ ተስፋው አካል ናችሁ ደግሞ የሚልም ነው ከቁጥር 9 በኋላ ያለው ያን የሚያሳይ። ስለዚህ ወዳጆች ሆይ ስለናንተ ምንም እንኳን እንደዚህ ብንናገርም ደግሞ ይሄን ስለናንተ ብናወራም ግን ደግሞ ፖዚቲቭ ነገሮች አሉ፣ በጎ ነገሮች አሉ ስለናንተ። ማለትም ያው እኛ በጎ ነገር አለን ሳይሆን እናንተ ራሳችሁ ጠንካራ ክርስቲያኖች እንደሆናችሁ ደግሞ እንድናስብ የሚያደርጉ ነገሮች አሉ። ይሄ እንግዲህ ሁሌም ሰዎችን ስንገስጽ ሁሌም ፖዚቲቭ ነገር ማውራት ጥሩ ነው አይደል? ያዝላል ስላችሁ ኮንቲኒየስሊ ውድቀታችሁ ብቻ ከተነገራችሁ ተስፋ ልትቆርጡ ትችላላችሁ። ጸሐፊው ማስጠንቀቁ እናንተ ምንም ተስፋ የላችሁም ማለት እንዳልሆነ ለማሳየት ጠንካራ የሆነ የክርስቲያን ሕይወትም ደግሞ እንዳላቸው ሊያሳያቸው ይሞክራል። በዛም ከእግዚአብሔር ጋር ያላቸው ግንኙነት እንዳልተቋረጠ አሁንም በዛው እንዲጸኑ ለማበረታታት እነዛን ነገሮች ያመጣል። በዚህ ውስጥ እንግዲህ የምናየው የጸሐፊው ፍርሃት የሚያሳየን አንድ መሰረታዊ የመጀመሪያው ነገር አለማደግ ውስጡ ትቶ መሄድ ሊከሰት እንደሚችል ማሳያ ነው። ስለዚህ የመጀመሪያው ነገር ጤናማ መሆናችንን የምናውቀው ካደግን ነው። ከትናንት ዛሬ የምንጨምረው የእግዚአብሔር ማዳን እውቀታችን እየሰፋ ከሄደ በእግዚአብሔር ፊት እየጸናን የመሆናችን ምልክት ነው። እኛም ሊታወቀን ይገባል። በመሰረቱ ሁለት ነገሮች በጎ ነገሮች እንዳሉ ያወራል። አንደኛ እናንተን በተመለከተ፣ ሁለተኛ ደግሞ ድነትን ተከትሎ በሚመጡ ነገሮች በተመለከተ ስለእናንተ በጎ ሐሳብ አለን ይላል። እንግሊዝኛው ላይ ቅድም ያወራው እሱን ነው። እናንተን በተመለከተ በጎ ሐሳብ አለን። ከዛ ደግሞ ድነትን ተከትሎ አካምፓኒ በሚያደርጉ ነገሮችም በጎ ነገሮች አሉ። ድነትን ተከትሎ በሚመጡ ነገሮች የሚለውን እንያዙ። ምክንያቱም ስለነሱ በጎ ምልከታ ያለው በእነዛ ነገሮች ውስጥም ስለሆነ ድነትን ተከትሎ የሚመጡ ነገሮች ማለት ምን ማለት ነው ካላችሁ፣ አንድ ሰው የምር እግዚአብሔርን በእምነት ወደ ማወቅ ከመጣ እዛ ሰውን ያን ሰው ተከትሎ ሳይመጡ የማይቀሩ ነገሮች እንደማለት ነው። መቼም ቢሆን የማይለዩ ማለት ነው እውነተኛ ድነትን። ያ ማለት ኤ ከመጣ ቢ ተከትሎ መቼም ሳይመጣ የማይቀር ማለት ነው። እንዲያውም ኤ መምጣቱን የምታውቁት በቢ መምጣቱ እንደሆነ ማለት ነው። ሁሌ ሳይነጣጠል የሚመጡ ብላችሁ አስቡ። ቢ መምጣቱን ስታዩ ኤ ኦልሬዲ እንደመጣ የምታውቁበት ማለት ነው። ያ ማለት እውነተኛ ድነት እንደመጣ ከሱ ከኋላ የሚመጡ ተከትያዎችን ስታዩ ኦኬ እዚህ ይሄ ነገር ላይ ኤ ኦልሬዲ አለ ማለት ነው። ልክ እኛ ራሱ እንደምንለው አይደለ እሳት በሌለበት ጭስ አይኖርም ነው። when you see ጭስን ስታዩ ኦኬ እሳት አለ ማለት ኔሴሰሪሊ እሳት አለ ማለት ጭስ ያለ እሳት አይፈጠርም። ስለዚህ ስለ ጭስ ብቻ አይደለም የምናወራው ስለ እሳትም ነው። ምክንያቱም ስለ ጭስ ሳወራ የመጣበትን ምንጩንም እያወራው። ስለዚህ ድነትን በተመለከተ እውነተኛ በሆነ በእግዚአብሔር ማዳን ውስጥ ተከትለው እግሩን ይዘው ድነትን የሚመጡ የማይለዩ ወዳጆች አሉት። እነዚህን ነገሮች በተመለከተ ስለእናንተ በጎ ነገር አለን ይላል። ምንድን ናቸው እነሱ? ስለዚህ እየጠፋው አለመሆኔን እያደኩ መሆኔን ማቀው በእነዚህ ነገሮች ነው ማለት ነው።
ተከትለው በሚመጡ ድነትን አክፈው በሚመጡ አካምፕኒ በሚያደርጉ ወዳጆቹ ነው ማቅ። ቁጥር 10 እግዚአብሔር አመፀኛ አይደለም፣ እርሱ ስራችሁን እንዲሁም በፊትም ሆነ አሁን ቅዱሳንን በመርዳት ስለስሙ ያሳያችሁትን ፍቅር አይረሳም። ይህ ቁጥር በጥንቃቄ ነው እንግዲህ መነበብ ያለበት። ሮማን ካቶሊኮች ይህንን ይወስዱና ድነት በስራ ነው፣ እግዚአብሔር የሚከፍለን እንደየስራችን ነው፣ በጎ ስራ ለሰራ ነው ለልፋታችን ዋጋውን ደሞዝ በአግባቡ የሚከፍል አምላክ ነው፣ እግዚአብሔር ደሞዝ የሚበላ አምላክ አይደለም ብለው ይተረጉማሉ፣ ይከራከራሉ። ይሄ በፍጹም ወንጌልን የሚስት እግዚአብሔርንም የኃጢአተኞችንም ነባራዊ ሁኔታ የሚያፍን ውሸት ነው። ያው እንግዲህ ዶክትሪን ከአንድ ጥቅስ ተሰርቶ ሁሉ ነገር ዲዳክት አይደረግም። እንደምታውቁት የዕብራውያን መልእክት እንኳን ብታዩ ሰዎች በራሳቸው ኃጢአተኞች እንደሆኑ የሚያስብ መጽሐፍ ነው። ምዕራፍ 1 መግቢያ ላይ እንኳን እንደምታዩት ኢየሱስ ኃጢአታችን ሁሉ ካስወገደ በኋላ በግርማው በሰማይ ተቀመጠ ይላል። ኢየሱስ ብቻ ነው የሰው ልጅን ኃጢአት መውሰድ የሚችል። ያለ ኢየሱስ የሰው ልጅ በእግዚአብሔር ፊት የሚቆምበት ምክንያት የለውም። ምዕራፍ 4 መጨረሻ ላይ እንዳሳየን ያለ ኢየሱስ ክርስቶስ ወደ እግዚአብሔር ቅድስተ ቅዱሳን አይገባም አይደለ? ለኛ የሚራራልን ኃጢአታችንን የወሰደ ሊቀ ካህናት ስላለን ነው። ምዕራፍ 5 ላይ ራሱ እንደምታዩት ሊቀ ካህናት አለን። ለምንድን ነው ያለው? ኃጢአታችንን በእግዚአብሔር ፊት ለማስተሰረይ ኢየሱስ በሞቱና በደሙ ያንን ኃጢአት አስወግዷል ነው። ሰዎች በራሳቸው ባሉበት ማንነት ከተፈረዱ በእግዚአብሔር ፊት አንዳች የሚቆሙበት ምክንያት የላቸውም። የዚህ መጽሐፍ ራሱ አንዱ ትልቁ ሙግት ያ ነው። ከክርስቶስ ክህነት በስተቀር የሰው ልጅን የሚያድን ሌላ ነገር የለም የሚል ነው። ስለዚህ እዚህ ጋር ድንገት መተን ቁጥር 10 ላይ ደርሰን ለመዳን በጎ ስራ መኖር አለበት ካልን ወንጌሉን እየሳትን ነው ማለት ነው። ምን ለማለት ፈልጎ ነው ይህንን የሚናገረው? እግዚአብሔር ስላሳያችሁት በጎ ነገር ብሎ አይተዋችሁም እያለ ነው? በፍጹም እንደዛ አይደለም። ከታች ይህንኑ ቴንሽን ይዛችሁ ስትሄዱ፣ ውጥረት ይዛችሁ ስታነቡ ወዴት ይወስዷል ብትሉ ወደ እግዚአብሔር ታማኝነት ይወስዳል። በተለይ እግዚአብሔር ቃሉን የሚያጠፋ አምላክ አለመሆኑን እንደውም ስለ ሰዎች በጎ ስራ ከማውራት ይልቅ እግዚአብሔር ለአብርሃም የገባውን ቃል የሚጠብቅ አምላክ መሆኑን፣ ስለዚህ የእግዚአብሔርን የተስፋ ቃሎች መጠራጠር እንደሌለብን ለማሳየት እግዚአብሔር አይዋሽም ወደሚለው ይሄዳል። እንግዲህ በተለይ ቁጥር 10ን በደንብ የሚያጎለብተው ብዬ ማስበው ቁጥር 6 በኋላ ያለው ሰዎች ከእነርሱ በሚበልጥ ይምላል፣ መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለኛ ብርቱ መጽናናት እንድናገኝ አድርጓል። ታቻል ትኩረቱም እግዚአብሔር አይለወጥም፣ አይዋሽምም። ደግሞ በአንድ እጁ ሰጥቶ በሁለተኛው እጁ አይወስድባችሁ። የምር የሰጠውን ድነት የሚወስድ አምላክ ሆኖ አይደለም። ስለዚህ ቁጥር 10ን በደንብ ከተረዳን እግዚአብሔር የሰጠውን ወንጌል ደግሞ ያመናችሁበትን ተስፋ የጣላችሁበትን ወንጌል መንጭቆ ከእናንተ የሚወስድ አምላክ አይደለም። አመፀኛ አምላክ፣ እንደዚህ አይነት አምላክ አይደለም። ይህንን ቀስ ብለን እናስብ። ጸሐፊው ድነት በምን ይገኛል የሚለውን እያወራ በፍጹም አይደለም። እግዚአብሔር እንዲህ አይነት ፍሬ ያሳዩትን ሰዎች መጨረሻቸውን ምን እንደሚያደርግ ነው እንጂ የሚናገረው ለመዳን ይሄን አድርጓ እያለ አይደለም። ሁለቱን ሁሌ መለያየት ያስፈልጋል። ድነት ሲባል ቀጥታ ለምሳሌ ጽድቅ በእምነት ብቻ ነው ሲባል ምን እያለን ነው? ስለምንድንበት መንገድ እያወራ how can I be saved ጥያቄ ነው አይደለ? እግዚአብሔር እንዴት ፍሬ የሚያሳዩትን አይተዋቸው ማለት በፍጹም ድነት በዚህ ነው የማለትን አንድምታ አይሰጥም አይደለ? አንድ ሰውን እኔ የሆነ ጫማ የሚያረግ ሰውን ደስ ይለኛል ብል ያልኩ ያለሁት ያ ነገር ለኔ የሚሰጠውን ደስታ ነው እንጂ ከኔ ጋራ ያ ነገር የሚተሳሰርበትን ኦብጀክቲቭ ስታንዳርድ እየሰጠው አይደለም።
እንዲያውም በቀላል ቋንቋ እንሂድ ካልን ጸሐፊው ስለ እምነት ነው የሚያወራው፣ ይህን ሃይማኖት ስለማመናቸው። ለምን ብትሉ በቀላል ፍሬም እግዚአብሔር አመፀኛ አይደለም፣ እርሱ ስራችሁን እንዲሁም በፊቱም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁት ፍቅር አይረሳም ነው የሚለው። ኤንጂኦ ኦር የሆነ ድሆችን ለመርዳት ያደረጋችሁን ቸርነት አይደለም የሚለው። የእግዚአብሔርን ቤተክርስቲያን እና እውነተኛ ቅዱሳንን በመርዳት ስለምን ብላችሁ? ስለሱ ስም ብላችሁ ነው። በዚህ ውስጥ ምን ያሳያል? የሱን ስም እንደምታከብሩ ያሳያል። ስለዚህ ኢቲካል ስለሆነ ኢቭን መለወጥ አይደለም የሚያወራው። በደንብ ከተረዳችሁ በህይወታችሁ ውስጥ እኔ ድነታችሁ በጣም ጠንካራ እንደሆነ አውቃለሁ። ምንድነው ማረጋገጫ? ህይወታችሁን ሳይ የተለወጠ ስለሆነ የውሸት ድነት እንደማይሆን እርግጠኛ ነኝ እያለ ነው ብለን ካሰብን ሞኝነት ነው። ምክንያቱም ሰው እንደዚህ አይነት ነገሮችን ውጫዊ በሆነ መንገድ እያደረገ ኢየሱስን ፈጽሞ ላያውቅ ይችላል። ድነት እዚህ ዕብራውያን ጻፊ ራሱ እንደሚለው ካህኑን ኢየሱስን በመቀበል ነው። ስለዚህ ትኩረቱ ምን ላይ ነው? እናንተ የምር ዛሬ እንደዚህ አይነት ውጥረት ቢታይባችሁ እስካሁን ድረስ እኮ ቅዱሳንን መርዳትን አልተዋችሁ። ለእርሱ ስም ክብር ባይኖራችሁ ኖሮ በተዋችሁ ነበር። ስለዚህ ከዚህ ሃይማኖት ጋር አሁንም እንዳልተቆራረጣችሁ እርግጠኛ ነኝ እያለ ብዙ ጊዜ እኛ ድነት እውነተኛ መዳንን በምን ነው የምንለካው? አይታችሁ እንደሆነ ከዚህ በፊትም እንዳወራነው ዮሐንስ መልእክት ላይም ብታዩ ሐዋርያው ጳውሎስ ኤፌሶን ላይ ራሱ የሚያወራውን ብታዩ እውነተኛ የእግዚአብሔርን ቅዱሳንን መውደድ የድነት ምልክት ነው። ቸርችን የማይወድ ሰው በግል ህይወት ምንም ጥሩ ነው እንጂ አትመኑ። ጳውሎስ የሚለውን ተመልከቱ። ኤፌሶን ምዕራፍ 1 ላይ እንደዚህ ይላል ቁጥር 15 ስለዚህ በጌታ ኢየሱስ ስላላችሁ እምነት፣ እዚህ አንደኛው ይቀድማል እምነት፣ ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማውበት ጊዜ አንስቶ እዚህ ሁለት ነገሮችን ነው ጳውሎስ የሚያየው። ይህ ሰው ስለዚህ እምነት ምን ያስባል? አንድ ከዚህ ይህን እምነት የሚያምኑትን እንዴት ያያቸዋል? እነዚህ ሁለት ነገሮች ጳውሎስን በደስታ ይሞላሉ። በጸሎቴ ያስታውሷችሁ ስለ እናንተ ምስጋና ማቅረብን አላቋረጥም። ምን ያለ ነው ጳውሎስ? ስለ ኤፌሶን ሰዎች ሲሰማ ብላችሁ ብትጠይቁት ስለ እምነታቸው ይሄን ወንጌል እንደተቀበሉ ኦብጀክቲቭሊ ሃይማኖት ውስጥ ያሉትን መሰረታዊ የወንጌል እውነቶችን መቀበላቸውን ያያል። አለፍ ሲል ግን ለቅዱሳን እያሳየ ያሉትን ነገር ይወስደውና እነዚህ ሰዎች ገብቷቸዋል ማለት ይላል። አንደኛ ዮሐንስ መልእክትንም ብዙ ጊዜ ሰዎች በአግባቡ አያነቡም። አንደኛ ዮሐንስ መልእክት ላይ ምዕራፍ 3 ብዙ ሰዎች ይህን ሃይማኖት ጥለው ሄደዋል። እንግዲህ ምዕራፍ 2 መጨረሻ ላይ እንደሚናገር አንዳንዶች ጥለው ቤተክርስቲያንን ሄደዋል። ምዕራፍ 2 ቁጥር 20 እናንተ ግን ከቁጥር 19 ከኛ መካከል ወጡ፣ ይሁን እንጂ ከኛ ወገን አልነበሩም። ከኛ ወገን ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉም ከኛ ወገን እንዳልነበሩ ይታወቅ ዘንድ ከኛ ተለዩ። ምዕራፍ 3 ላይ ሄድና ተመልከቱ ምን የሚል ቁጥር 11 ከመጀመሪያ የሰማችኋት እርስ በርሳችን ልንዋደድ ይገባናል የምትሏ መልእክት ይህች ናትና የክፉ ወገን ሆኖ ወንድሙን እንደገደለው እንደ ቃየን አትሁኑ። ለምን ገደለው? ምክንያቱም እርሱ ስራው ክፉ የወንድሙ ግን ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገርን እናውቃለን። አይገርማችሁም? ወንድሞቻችንን የሚለው የሰው ልጆችን ሂውማኒቲን ስለምንወድ ማለት አይደለም። የእግዚአብሔርን ልጆች እንደ ቃየን አቤልን ጻድቅ ስለሆነ ወይ ደግሞ ከእግዚአብሔር ጋር በእውነተኛ እምነት ስለተሳሰረ እንደገደለው እንደሱ አይደለም። ባይሆን እንወዳለን። በዚህ ከሞት ወደ ሕይወት እንደተሻገርን እናውቃለን። this way of verify ማድረግ ከሞት ወደ ሕይወት መሻገርን ምዕራፍ 5 ቁጥር 3 ይቅርታ ምዕራፍ 5 ቁጥር 1 አንደኛ ዮሐንስ መልእክት ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ፣ ስለዚህ ኢየሱስን ማመን ይቀድማል፣ ከእግዚአብሔር ተወልዷል። አባትንም የሚወድ ሁሉ ልጁንም እንደዚሁ ይወዳል። እግዚአብሔርን ስንወድና ትእዛዛቱን ስንፈጽም የእግዚአብሔርን ልጆች እንደምንወድ በዚህ እናውቃለን። አይታችኋል። ሁሉም ያንን ከእውነተኛ ድነት ጋር ያገናኛሉ። እግዚአብሔርን ማወቅ፣ እግዚአብሔርን የማወቅ ደግሞ እውነተኛውን አምልኮ የማወቅ ምልክቱ አንዱ እውነተኛውን ሃይማኖት መውደድ ነው።
እውነተኛውን የእግዚአብሔርን ሕዝብ መውደድም ጭምር ነው። ይህ ለምንድን ነው ለጸሐፊ ወሳኝ ነገር የሆነው ብትሉ እምነት የሚያመጣው ይሄንን ስለሆነ ነው። በዚህ ስለምንድን አይደለም። ለቅዱሳን ለእግዚአብሔር ስም የሚያሳዩትን ክብር ነው የሚያሳየው። ለቅዱሳን የሚያደርጉት በጎ ስለዚህ አንድ ለቅዱሳን ያሳያችሁትን ፍቅር እዚህ ጋር እንግሊዝኛው በጣም ስትራይክ የሚያደርገው አይታችሁ ከሆነ ፍቅርን የሚገልጽበት መንገድ for God is not unrighteous to forget your work and the labor of love ይላል። ፍቅራችሁን አይደለም የሚለው የፍቅር ልፋታችሁን ነው የሚለው። አንድ ሰው ይህን ሲያወራ የፍቅር ግዴታን ይቀበላል የሚል ሰው ሁሉ ለመድከም ራሱን ያዘጋጅ ይላል። ፍቅር አድካሚ ይላል፣ ያለፋል ይላል አይደል? በጣም ስትሬኪንግ ነው። ላይፍ ኦፍ ሌበር አይደል? አንድ ነገር ካስደስተኝ ነው እውነተኛ መታዘዝ ወይ ደግሞ እውነተኛ አይደል? ሰዎች ደስታቸውን የአንድ ነገርን በጎነት መለኪያ አድርገው ይወስዳሉ። እንደዛ የሚያስብ ሰው መውደድን አያውቅም። ናቹራሊ በቃ እንደዛ አይደለም። ፉል ኦፍ ሌበር ልፋት፣ ድካም ያለበት። ስለዚህ እነዚህ ሰዎችም የፍቅር ልፋት አሳይተዋል። እዚህ ጋር እንግዲህ አንዳንዴ ማሰብ መቻል አለብን። ፍቅር የጎደለው ልፋት ሊኖር ይችላል። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የሚለው እሱን ነው። ስጋዬን እየቆረጥኩ መስዋዕት አድርጌ ብሰጥ፣ ያለኝን ሁሉ ለድሆች ብሰጥ፣ ፍቅር ግን ከሌለኝ ከንቱ ነኝ ይላል። አንዳንድኛ ማድረግን ፍቅር ነው ብላ አንዳንድ ደግሞ እንዳስባለን አይደለ? እሱ ራሱ ሞኝነት ነው። የፍቅር ልፋት ላይሆን ይችላል። ፍቅር የምትሰጡት ነገር ብቻ አይደለም፣ የምትሰጡበትም ልብ ነው። አቲቲዩድ ማለት እጃችሁ መዘርጋታችሁ ብቻ ሳይሆን እጃችሁ የፈለቀበት ልብ ማለት ነው። ስለዚህ እነዚህ ሰዎችን ዩኒክ የሚያደርገው ያ ነው። እውነተኛ መሆኑን ጭምር ይናገራል። አንድ ሰው እዚህ ላይ ይቆምና በእውነት እናውራ ካልን ይላል፣ በእውነት የሚወዱት እግዚአብሔርን በእምነት በክርስቶስ ኢየሱስ ያወቁ ብቻ ናቸው ይላል። ሰዎችንም እግዚአብሔርን መውደድ የሚችሉት ይላል። ለዛ ነው ይሄ እንደ ድነት ምልክት የሚያደርገው፣ በተለይም የእግዚአብሔር ልጆችን መውደድ። ኃጢአተኛ ልብ ያንን ማድረግ አይችልም። ኃጢአተኛ ልብ ከውጭ ሊያደርግ ይችላል፣ ነገር ግን ልቡ እንደዛ አይደለም። ሁለተኛ ነጥብ፣ አሁን ቅዱሳንን አሁንም ኮንቲኒቲ ያለው በፊት ረድታቸዋል ብቻ አይደለም፣ አሁንም ድረስ ቅዱሳንን በመርዳት ቀጥለዋል። ይህን ሃይማኖት እንዳልተው ማሳያ ነው ማለት ነው። ከዛስ ሶስተኛ ነጥብ፣ ለምንድን ነው ለቅዱሳን ፍቅርን የሚያሳዩት? አሁንም እያሳየ ያሉት ችግራቸው ስለሚያሳዝናቸው ነው አይልም፣ ስለ ስሙ ነው። እነዚህ ሰዎችን በጌታ ስም ነው ትሪት እያደረጋቸው ያሉት። ምን ማለት መሰላችሁ? ጌታ ኢየሱስ ትዝ ይላቸዋል ደቀ መዛሙርቱን ሲናገር፣ እናንተን በስሜ የሚቀበል እና አንድ የብርጭቆ ውሃ የሚሰጥ ለእኔ እንደሰጠ ይቆጠራል፣ ዋጋውም በዘላለም ትቆጠራለች ይላል። አንድ ብርጭቆ ውሃ በጣም ደግሞ ሲሊ ነገር ነው አይደለ? እውነትም ውሃ በጣም ርካሽ ነገር ነው። ኢየሱስም ያንን እያለ ነው። አንድ ብርጭቆ ውሃ እንዲሁም በእኛ ዘመን ሰው ሊስቆነቆን ይችላል። ገብቷችኋል? አንድ ብርጭቆ ውሃ ግን ካውንት ትደረጋለች ይላል። ግን ምን ይላል? በስሜ ነው የሚለው። ያ ማለት መሰላችሁ አንድ ክርስቲያን ሰው እንደሆነ በበሬ ሲያልፍ ሳላቅ ድንገት ውሃ ልሰጠው ይችላል። ቴዎሎጂካሊ አይደለም እየሰጠ ያለሁት፣ አክሲደንታል ሊሆን ይችላል፣ ምንም ሳላቅ ማለት ነው። በስሜ የሚቀበል የሚለው የምር ይሄ የኢየሱስ ክርስቶስ አካል ነው ብሎ መስጠትና እንዲሁ ዝም ብሎ ማድረግ ሁለቱ የተለያዩ ናቸው። የኔ ሰዎችንም ዩኒክ የሚያደርግ ከእግዚአብሔርን በእምነትና በእውነተኛ ሃይማኖት ከማወቅ የሚመጣ ቸርነት ነው ወይም ደግሞ መስጠት ነው። ይህን የሚያደርጉበት ምክንያት ግለሰቦቹን ከሁሉ በፊት ከመውደዳቸው የተነሳ ሳይሆን እግዚአብሔርን ከመውደዳቸው የተነሳ ነው። ኢየሱስን ከመውደዳቸው የተነሳ ነው። እንዲሁ አንድ ሰው ስለ ስሙ የሚለው ኢቭን ኢየሱስን ነው ብንል ተገቢ ነው ይላል። ምክንያቱም ክርስቲያኖችን ለየት የሚያደርገው
በተለይ በአይሁድ ሃይማኖት እውነታ ከታየ ይህን መሲህ ወደ ማመን መምጣታቸው ለሰዎች ሁሉ በጎ ልናደርግ እንችላለን፣ ማድረግም አለብን። ሐዋርያው ጳውሎስ ገላትያ መጽሐፍ ላይ ይናገራል፣ በጎውን እናድርግ ይላል። ነገር ግን ለእምነት ቤተሰቦች ከሁሉ በፊት በጎውን እናድርግ ይላል። ከዚህ ይነሳና ሰዎች ሁሉ በእኛ ሊወደዱ ይገባል። ነገር ግን የምንወደውን አምላክ እግዚአብሔርን የሚጠጉ ደግሞ እርሱን የሚመስሉ ሁሉ ከሁሉ በላይ ሊወደዱ ይገባል። ፍቅራችን ወደ እነሱ መፍሰስ አለበት ይላል። የእግዚአብሔር ልጅ እንደሆነ የምናምነው ማንም ካለ በእውነተኛ ሃይማኖት ልባችን ያንን ፍርድ ከሰጠ ለዛ ሰው እንደ እግዚአብሔር ልጅ ትሪት ልናደርገው ይገባል። በጣም ልብ ያካል ብዬ አስባለሁ። ስለዚህ የእነዚህ ሰዎችን ድነትን በተመለከተ ጸሐፊ እያወራ ያለው አይታችሁ እንደሆነ እንግዲህ ይህን ቁጥር 10ን የሚያመጣው ይሄ ድነታችሁን ተከትሎ አካምፕኒ ያደረገ ነገር ነው እያለ የምር ድነታችሁ እውነተኛ እንደሆነ ማውቀው ወይም ደግሞ አትሊስት እንዳስብ የሚያደርገኝ ይሄ ነገር ነው ይላል። ለቅዱሳን የምታሳዩት ፍቅር እስካሁንም እያሳያችሁ ያላችሁት ደግነት ያ የምር ድነት እናንተ ጋር እንዳለ ተከትሎ በሚመጡ ነገሮቹ እረዳለሁ። ስለዚህ ስለእናንተ ምንም እንኳን ከላይ ያለውን ነገር ባወራም ስለእናንተ ግን as long as ይሄ እውነት እስከሆነ ድረስ ይህን በጎ አስባለሁ። ስለዚህ መጽናናቱ ምንድነው ብትሉት ጸሐፊው እግዚአብሔር በእናንተ የጀመረውን ስራ እስከ ክርስቶስ ቀን ድረስ ሳይፈጽም አይተወው፣ ስለዚህ አይጥላችሁም እግዚአብሔር። ይሄ እውነተኛ ክርስቲያናዊ ማርክ እያለ ነው። ደስ ይበላችሁ እያለ ነው። 11 ታዲያ እውነተኛ በሆነው ድነት ምን ማድረግ ይኖርብናል? እሺ ይሄ እውነት ከሆነ ቀጥሎስ ህይወታችን ላይ ይሄ እውነታ ከሌለ አደጋ ነው። አሁንም ነው ላይክ ይሄ እስከዛሬ ሆኖ ሊሆን ይችላል፣ ያረግነውም ሊሆን ይችላል። ግን እውነተኝነቱ ማረጋገጫው ቁጥር 11ም ጭምር ነው። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ ድረስ እንድታሳዩ እንመኛለን። And we desire that every one of you do show the same diligence to the full assurance of hope unto the end ይላል። 1954ቱ ይሻላል ከአዲሱ መደበኛ ትርጉም። ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል። ምን እያለ ነው? ለእግዚአብሔር ቤት የምታሳዩት ለአማኞችም ታሳዩት ፍቅር በጎ ነው። ስለ እግዚአብሔር ምን እንደምታሳዩ ያሳያል። እግዚአብሔርን እንዴት እንደምታዩት፣ ክርስቶስን እንዴት እንደምታስቡ። ነገር ግን ያን ብቻ ግን አንፈልግም። ስለ ሃይማኖት ያላችሁ ጥርጣሬ እስኪወገድ ድረስ እንድትጸኑ እንፈልጋለን። ይህን ብዙ ኢሚዲየትሊ ቁጥር ምን ልናስብ እንችላለን? ተስፋ እስኪሞላ ድረስ ዘላለም ሕይወት ላይ እስከምትገቡ ድረስ እንድትበረቱ እንፈልጋለን እያለ ያለ ይመስላል አይደል? በፍጹም የዕብራውያን ሰዎች ትልቁ ችግር ልጅ ሆኖ መቅረት ነው። ምዕራፍ 5 ላይ እንዳወራ እዚህም ላይ እያወራን እንዳለ ብዙዎቻችሁ ገና የመጀመሪያ ትምህርት የሚያስተምራችሁ ያስፈልጋችኋል እያለ ነገር ግን ይህን አናርግ፣ እግዚአብሔር ቢፈቅድ ከዚህ እናድጋለን ይላል። እዚህ ጋር መጥቶ ስለዚህ ተስፋው እስኪሞላ ድረስ ፉል አሹረንስ ላይ እስከምትደርሱ ድረስ እንድትተጉ ነው የምንፈልገው። ይሄ በቂ አይደለም ይላል። በቂ አይደለም ስላችሁ ሊያድናችሁ በቂ አይደለም ማለቱ አይደለም። ነገር ግን ይሄ ጥርጣሬያችሁ ሙሉ በሙሉ መወገድ አለበት። በተለይ ቁጥር 11 ሃይማኖታዊ ዕውቀትን በተመለከተና እዛ ላይ ያለ ጥርጣሬ ማስወገድን ነው የሚያሳየው። ስለዚህ እውነተኛ ድነትን ሁለት ነገሮች ሙሉ ያደርጉታል ወይ ደግሞ መገለጫ ይሆናል። አንደኛው የምር ኦብጀክቲቭ የሆነ የሃይማኖት ዕውቀት፣ ዶክትሪናል ዕውቀት። አንዳንድ ሰዎች ይላሉ አይደለ ዋናው ዶክትሪን አይደለም ህይወት ነው ይባላል። ህይወት አያስመካም ይሄን ያህል በእግዚአብሔር ፊት አይደለ? ያ ማለት መሰላችሁ ኢየሱስን በደንብ ብታውቅ አይደለም ዋናው ነገር ህይወት መኖሩ ነው ላንተ እንደማለት አይደለ? እኛ እኮ ሃይማኖት ዶክትሪን ስንል ምን እያለ ነው? ስለ እግዚአብሔር ልጅ ነው እያወራን ያለን። ኢየሱስን ስለማወቅ እሱ የሰራውን ስራ ማወቅ። ህይወቴ እኔን ከሚያድነኝ በላይ በእግዚአብሔር ልጅ ላይ ያለኝ እምነት ነው የሚያድነኝ። እርሱን ማወቅ ነው የዘላለም ህይወት። እንደውም ትኩረት ሊሰጠው ይገባል። ሁሌም እምነት መቅደም አለበት። እምነት ስንል ደግሞ ዝም ብሎ
ባዶ ኢምፕሊሲት የሆነ ፌዝ አይደለም። ምን እንደምናምን ሳናቅ ምናምነው ነገር አይደለም። በእውነቱ እሱ እምነት ሊሆን አይችልም። ማምነውን ነገር ካላወቅኩት አመንኩ ሊባል አይችልም። ስሜት ሊሆን ይችላል፣ የማመን ስሜት ማለት ነው። እሱ አይደለም። እውነተኛ እምነት በተገለጠ የእግዚአብሔር ማንነት ላይ ያርፋል። በተለይ ወደታች ሲሄድም አወራለሁ። ያንን አጥብቆ መያዝ ነገር ግን ስለዚህ ተስፋው የሚለው ክላሪቲ የሚለው እሱ ነው። ወደዛ ጥንካሬ እንድትደርሱ እንሻለን። ነገር ግን በትይዩ እውነተኛ ፍቅር እንግዲህ የህግ ፍጻሜ ምልክት ነው። ህግ በሙሉ ሲጠቃለል ላቭ አይደለ? ፍቅር ባያድነንም ነገር ግን እውነተኛ እምነትን ተከትሎ ህጉ የሚፈልገው ፍቅር እውነተኛ አማኞች ላይ ይኖራል። በሆነ ረገድ እንደውም አምኛለሁ ወይም ደግሞ ኦብጀክቲቭ ዶክትሪንን አውቃለሁ የሚሉ ሰዎችን ሲመጡ እውቀታቸውን እንተውና ህይወታቸው ላይ የምንሄድበት ምክንያት የእምነትን ኃይለኝነት ስለምናምን ነው። ገብቷቸዋል። ብዙ ሰው ዮሐንስ መልእክትን አይረዳም። ዮሐንስ ቅድሚያ ይሰጣል ወልድን ማወቅን፣ እግዚአብሔርን ማወቅን፣ አብን ማወቅን፣ አብን በልጁ በኩል በወልድ በኩል ማወቅን። ነገር ግን ወደ ህይወት ሲሄድ ኮምፕሊትሊ ተወውና ይሄ ከሌለን ያኛው የለም ማለት ነው ብሎ ይደመድማል። ያም በጣም በኃይለኛ ሁኔታ ነው መሰመር ያለበት ስላችሁ፣ ቦልድ በሆነ መንገድ ነው መቀለም ያለበት። ኦፕሽን አይደለም። እኔ እግዚአብሔርን አውቃለሁ በክርስቶስ ኢየሱስ በእምነት ድኛለሁ፣ ግን ምንም ነገር የለኝም አይነት ግድ አይሰጠኝም የሚል ሰው ያም አይደለም። የአማኞች ህይወት ለራሳቸው ምንም እንኳን በቂ መስሎ ባይታያቸው፣ እንደውም አንድ ሰው ይላል አማኞች እየተለወጡ እንደሆነ ህይወታቸው ፍሬ እያፈራ እንደሆነ ሌላ ሰው ነው የሚያይላቸው እንጂ እነሱ ያደጉ አይመስላቸውም ይላል። ይህ ማለት ምንም የለም ማለት አይደለም። እንዲያውም የምር ሪል የሆነ ኤፌክት የእግዚአብሔር ስራ አለ። ያ ደግሞ የምር የህጉንም ህይወት በአማኝ ህይወት ውስጥ ያመጣል፣ ምልክቶቹን ያመጣል። በክርስትና ውስጥ ሁለቱም የህጉ ቴብሎች መታየት መቻል አለባቸው። አንደኛው የህጉ ጽላት እግዚአብሔርን ማወቅን ሃይማኖትን የተመለከተ ነው። ሁለተኛው ደግሞ ባልንጀሮች ጋር ባለ ትስስር ይገለጣል። ካልቪን እንደዚህ ይላል፣ he who separates the one from the other has nothing but what is mutilated and mangled። ተቆራረጠና ድብልቅልቅ ያለ ነው። ይህንን ሁለቱን የሚነጣጥል ሰው ካለ ያለ እምነት ድነት የለም። እምነትን ደግሞ ተከትሎ የህይወት መቀደስ ላይመጣ አይችልም። እነዚህ ሁለቱን አንድ ላይ ማየት ያስፈልጋል። የተስፋው አሹረንስ የሚለው ሃይማኖትን በተመለከተ ነው። ተስፋው እንግዲህ ያው ክርስትና ቢጠቀለል ተስፋ ነው ከሞላ ጎደል አይደለ? ተስፋ ሲባል ሌላ ነገር ማሰብ የለብንም። ወደ ታች ሲሄድ ክርስቶስን በክርስቶስ ኢየሱስ ያለውን የእግዚአብሔርን ኪዳን ወደ ማውራት ነው የሚሄደው። ክርስትና ተስፋ ነው አይደለ? አሁን እዚህ ብዙ እናገኛለን የሚል አይነት ሃይማኖት አይደለም። ነገር ግን እግዚአብሔር በወንጌሉ በሰጠው ተስፋ መጨረሻችን ይሄ ይሆናል በሚል እግዚአብሔርን የማመንና በዚህም በሚያልፈው ዓለም ያንን ተስፋ በመያዝ ህይወትን መኖር ነው። ስለዚህ ያንን ተስፋ ማመን ከሁሉ በላይ ቅድሚያ ሊሰጠው ይገባል። ምንድነው ክርስትና ብትሉ ያንን ተስፋ እርግጠኛ መሆን ነው። የመጨረሻ እድገት እዚህ ሆናችሁ ተስፋው መምጣቱ እንደማይቀር እርግጠኛ መሆን ነው። በተለይ ምሳሌ አድርገው የሚያመጣው አብርሃምን ነው። እግዚአብሔር የተስፋ ቃል ሰጠው። 20 ምናምን ዓመታትን ልጅ እሰጣለሁ ተብሎ ቆየ። አርጅቶ ሰውነቱ ሙሉ በሙሉ ሞቶ፣ ሳራም ሰውነቷ ሞቶ የሱ እድሜ 100 የሷ 91 ዓመቷ ደርሶ እያለ እስከዛ ድረስ እግዚአብሔርን አልተወውም። የተስፋ ቃሉን መጠበቅ ክርስትናም እንደዛ ነው። እዚህ ምድር ላይ ያለሁት ስሜቶች የሚናገሩት ሌላ ነው። እውነታው ዓለምም የሚያሳየው ሌላ ነው። ሰውነቴ የሚሰብከኝ ሁሉ ነገር የሚናገረው ሌላ ነው። ግን እግዚአብሔር በተስፋ ቃሉ ሁሉ ነገር በጎ እንደሚሆን አሁን እንኳን እውነታውን እግዚአብሔር እንደሰጠ አረጋግጦልናል። ወደፊት የፍርድ ቀን ሳይመጣ ፍርድ እንዳለፈን
በእግዚአብሔር ፊት እንደጸደቅን፣ ቁጣ እንደማይመጣ፣ የዘላለም ሕይወት የኛ እንደሆነ፣ ርስቱ የኛ እንደሆነ እየተነገረ ነው። ያንን የተስፋ ቃሉን በእርግጠኝነት መያዝ የመጨረሻ የክርስትና እድገት ነው። አልጠራጠርም ይህ ነገር መምጣቱ አይቀርም የሚል ማለት ነው። የእግዚአብሔር ተስፋ መገለጡ አይቀርም የሚል እዛ እርግጠኝነት ላይ እንድትደርሱ እንፈልጋለን ይላል። እንደ አብርሃም እንድትሆኑ እንፈልጋለን ይላል ወደታች እየሄደ። ስለዚህ ሃይማኖታዊ የሆነ እርግጠኝነትን ነው የምናወራው። የእግዚአብሔርን ተስፋ ቃሎች የምር መሆናቸው አይቀርም ወደሚል እርግጠኝነት እንድትመጡ እንፈልጋለን። እሱ ነው ወሳኝ። በዚህ በስነ ምግባር ህይወት ማደጋችሁ ብንፈልግም ከሁሉ በላይ እዚህ ላይ እንድትደርሱ እንሻለን። ሰርቲንቲ ላይ ይሄ ነገር ውሸት እንዳልሆነ አይደለ? ምዕራፍ 4 ላይ ይህንን እያወራን የነበረው ለእግዚአብሔር ሕዝብ የእረፍት ጊዜ ተስፋ ተገብቶለታል ይላል አይደለ? ምዕራፍ 4 ቁጥር 9 ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል። እንግዲህ ማንም የእነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ እረፍት ለመግባት እንትጋ ይላል። ረስት አእምሮ ሊያስበው የማይችለው ታላቅ ዘላለማዊ ረፍት ቀርቶለታል። በዚህ ወንጌል የሚያምን ሁሉ ወደዚህ ተስፋ ደግሞ ይገባል። ይህንን እገባለሁ ብላችሁ ወደዚህ ይሄ ሃይማኖት ይህንን ተስፋ ይሰጠኛል ብላችሁ እርግጠኛ እንድትሆኑ እንሻለን። ወደ ጁዳይዝም መሄድ ትታችሁ ይላል። እንግዲህ እዚህ ላይ እንደምታውቁት ወደ ይሁዲነት አይሁዳውያን ናቸው ክርስትና በመቀበል መጥተዋል። ነገር ግን ይሄ ሃይማኖት ውሸት ቢሆንና የአባቶቻችን ሃይማኖት ቤተ መቅደሱ ሳይሻለን አይቀርም የሚሉ አይነት ሰዎች መሆናቸውን እንረዳለን። በዚህ ባክግራውንድ ስንመለከት ጸሐፊ የሚያስጠነቅቀው እና የሚያበረታተው ማበረታቻ ይገባናል ብዬ አስባለሁ። የሙሉ ተስፋ እርግጠኝነት የእምነት እውነተኛ እንግዲህ በህይወታችንም ስንፈትሽ ይህን ማየት ያስፈልጋል። እምነት በሌለበት ተስፋ አይኖርም። ተስፋ ውስጣችን ከሌለ እና በእግዚአብሔር ላይ ባለን ትስስር ተስፋ ከሌለን እምነት የለንም ማለት እንችላለን። እኛ ብዙ ጊዜ እምነትን ስናስብ በአግባቡ ስለማናስብ ነው። እምነት እግዚአብሔር ኤግዚስት ያደርጋል ብሎ ማመን አይደለም። ከሁሉ በላይ የዕብራውያን ጸሐፊ በኋላም ሲሄድ ይህንን ነገር ሀሳብ ያነሳና በኋላ ሊያወራ አለ። ስለ አብርሃምም ስለ እነዚህ ነገሮች አንስቶ መልሶ ይመጣል። ምክንያቱም ምዕራፍ 11ን ተመልከቱ። እምነትን እንዴት በሁለት መንገዶች እንደሚያጠራልን ምዕራፍ 11 ቁጥር 6 ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። ለኔ እንግሊዝኛው በጣም ጠንካራ ነው ከአማርኛ ይልቅ። እዚህ ላይ ጸሐፊው እግዚአብሔርን እንደርሱነቱ ማመን ከዛ ደግሞ ወደ እርሱ ለሚመጡ ሁሉ ካይንድ አምላክ እንደሆነ ማመን ነው ይላል። እምነት በዚህ መንገድ ነው ኳሊፋይ የሚያደርገው እውነተኛ እምነትን ማለት ነው። But without faith it is impossible to please him. For he that cometh to God must believe that he is, and that he is a rewarder of them that diligently seek him. ስለዚህ ሁለቱን ካላመንኩ ዋጋ የለውም። እግዚአብሔር አለ ልል እችላለሁ፣ ግን ቸር ነው ላልል እችላለሁ፣ በጎ አምላክ ነው ላልል እችላለሁ። እሱ ከሌለ እምነት አለኝ ማለት ውሸት ነው። ይህ ማለት በቀላሉ መገለጫውን መሰላችሁ? እግዚአብሔርን ለመጸለይ ሄዳለሁ። እኔ ማን ነኝ? ጳውሎስ ነኝ? አሁን እግዚአብሔር ይሰማኛል ብዬ ንጸልይ ገብታችኋል? ሜሪት ማድረግ አለብኝ የሚል አይነት ማለት ነው። እንደዚህ አድርጌ ነው እግዚአብሔርን ልቀርብ የምችለው። እንደዚህ ነገር ካላሳየው እንደዚህ አይነት አምላክ ነው። እኔን እንዲሰማኝ ይሄ አይነት ነገር ሊኖር ያስፈልጋል። ከዛ አለፍ ባለ መንገድ ደግሞ መጸለይ መተውም አለ እኮ አይደለ? እግዚአብሔር በጎ አምላክ ስለማይመስል በሰዎች አለመጸለይ ጀርባ ያለው ሁሌም እምነት አለመኖርና ተስፋ አለመኖር ነው። እሱንም ተከትለው ተስፋ ዝም ብሎ ነገ ይሄ ይሆናል ብሎ ማመን እግዚአብሔር ወደፊት የሚያመጣውን ነገር ማመን ብቻ አይደለም፣ እግዚአብሔርን ተስፋ ማድረግም ጭምር ነው። በመሰረቱ ይላል ካልቪን ሰይጣንም
ያምናል እግዚአብሔር እንዳለ ይላል። ሆፕ ግን አያረግም በእግዚአብሔር። ስለዚህ አማኝ የሚያደርገኝ እግዚአብሔር መኖሩን ማመን ያለ ያዕቆብ መልእክት ላይም ያዕቆብ ትዝ ይላችኋል አይደል? ክፉ መናፍስትም እኮ ይርበተበታል እግዚአብሔር ይንቀጠቀጣሉ ይላል። እንደውም እናንተ መንቀጥቀጥን እንደ መለወጥ ካያችሁ ነገር ግን እምነት የላቸውም ይላል። እምነት የላቸውም ሲል ምን ማለት ነው ብትሉ መኖሩን ያምናሉ ግን they don't see God as kind እግዚአብሔርን በጎ ርኅሩህ አምላክ አድርገው አያዩ። ኢቭን ሌቦች እንኳን ያምናሉ። አንዳንዴ የዛሬውን እርዳኝ እያሉ አይደል ለመስረቅ የሚሄዱት፣ ግን እምነት ነው አንልም አይደለ? እውነተኛ እምነት በእግዚአብሔር ላይ ሊመጣ ያለውንም ዘላለማዊውን የህይወት ተስፋም ብትሉ አሁንም ባለው ከእግዚአብሔር ጋር ባለ ትስስር ላይ የሚያርፈው እግዚአብሔር በልጁ በክርስቶስ ኢየሱስ በከፈተው አባታዊ በሆነ ልግስናና ቸርነት ላይ። እውነተኛ እምነት ሁሌም ከተስፋ ጋር ይቆራኛል። ተስፋ ኦፕቲሚስቲክ ነው። እግዚአብሔርን ሲያስብ ቸርና ደግ አድርጎ እግዚአብሔርን ያያል። ስለዚህ ተስፋ በእግዚአብሔር ላይ በእምነት ተስፋ ማድረግ እና ወደዛ እርግጠኝነት መድረስ እውነተኛ የእምነት እድገት ነው ልንል እንችላለን። መጨረሻው እዚህኛው መስመር ላይ ትጋት፣ እንዲህ ያለውን ትጋት እናቋርጥ ይላል። በተለይ ከቁጥር 12 ጋራ ይገናኛል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። ዳተኛ የሚለውን ሌዚ ወይም ደግሞ ሰነፍ ብላችሁ ልትወስዱ ትችላላችሁ። ከቁጥር 11 ጋር ስታዩ ደግሞ ቁጥር 11 ላይ እንድትተጉ እንፈልጋለን እንጂ እንደዚህ እንድትሆኑ አንፈልግም ይላል አይደለ? ይህንን ትጋት እንድታቆሙ አንፈልግም። ይህንን እግዚአብሔርን ለመያዝ በክርስቶስ ኢየሱስ የመጣችሁበትን ሃይማኖት እንድታቆሙ አንፈልግም። ደግሞ ለዚህ እያደረጋችሁ ያላችሁ በጎም እንድታቆሙ አንፈልግም። ትጉ እንድትሆኑ እንፈልጋለን፣ ሰነፍ እንድትሆኑ አንፈልግም ይላል። ምን ማለት ነው? ክርስትና እየተጉ መሄድ ነው። የመጨረሻ እውነተኛ ሃይማኖት ማወቅ ባህሪ ይሄ ነው። እግዚአብሔርን የማወቅ ባህሪ ለእግዚአብሔር ያለ መሰጠት እየቀነሰ ከሄደ እየወደቅን ነው ማለት ነው። ምንም ሌላ ኤክስፕላኔሽን የለውም። የዕብራውያን ጸሐፊ ፍርሃቱ ለዕብራውያን ሰዎችም ሰነፍ እየሆኑ ስለመጡ ነው። ምዕራፍ 5 መጨረሻ ላይ ቁጥር 11 ላይ እንዳየ ነው። ዳተኞች ደግሞ መታቸዋል ይላል። በፊት ወንጌሉን ይሰሙ ነበር፣ ይደሰቱ ነበር። አሁን ግን ያ ጠፍቷል። ዳተኝነቱ ደግሞ አፖስቴሲ ላይ እንዳያበቃ ያስፈራዋል፣ ሙሉ በሙሉ ወደ መተው እንዳያመጣ። ስለዚህ በመተው ፈንታ ምን እንድትሆኑ እንፈልጋለን? ትጉ እንድትሆኑ እንፈልጋለን። ስለዚህ በዚህ እምነት ላይ ያለን እዚህ ሃይማኖት ላይ ያለን እውቀትን ሆነ መሰጠት እየበዛ ነው መሄድ ያለበት እንጂ እየሰነፍን አይደለም መሄድ ያለብን ነው። አንዳንዴ ወደ ወንጌሉ የምንመጣበት ባለፈው አንድ ሰው እያወራ ነበረ። ሁለት አይነት እርጋታ አለ። ወንጌሉ ለመጀመሪያ ጊዜ ስናውቅ የምናሳየው ምላሽ አለ። ሰርፕራይዝድ መሆን፣ መገረም፣ መውደድ፣ ሁሉ ነገር አለበት። ጤናማ የሆነ ምላሽ አለ። በእርግጥ አንድ ነገርን እያወቃችሁ ከመምጣታችሁ የተነሳ ኖርማል ነው። አንዳንድ ነገሮችን በመጀመሪያ ጊዜ ስናቅና ካወቅናቸው በኋላ እኩል ምላሽ አይኖረንም። አንድ ሰው እያወራ ይህን ምሳሌ ሲያስረዳ ትዳር ላይ በቃ ሁሌ ፈንጠዝያ ካልሆነ የሚል ሰው ሞኝ ነው ይላል። አንድ ሰው ካወቃችሁ በኋላ የመጀመሪያ ጊዜ ስታውቁት አንድ አይነት አይደለም። የራሳችሁ ሲሆን ያ ነገር የሚሰማችሁ ባለቤትነት አለ። ከዛ የሚመጣ መረጋጋት አለ። ነገር ግን ደግሞ አደገኛ የሆነ ደግሞ ምላሽ አለ። ወንጌሉም ላይ እንደዛ አይነት አንደኛው ኖርማል ነው።
የሆነ መጀመሪያ አካባቢ የምታሳዩት ምላሽ ይላል ማቺንሪ በጣም ሰዎች ቫዮለንት በሆነ መንገድ ለእግዚአብሔር መንግስት አክት ሊያደርጉ ይችላሉ ይላል። ላይክ ሁሉን ነገር በቃ ይሄ ብቻ ነው የሚጠቅመው ብለው ሁሉን ነገር ሊያቆሙ ይችላሉ ይላል። ከዛ ግን ቀስ ብለው ወደ ህይወት ሊመለሱ ነው። በተረጋጋ መንገድ ወንጌሉን እና የእግዚአብሔር መንግስት በህይወታቸው ውስጥ ቦታ ሊሰጡ ይችላሉ። ነገር ግን አት ሴም ታይም ካወቁ በኋላ እየተዉ መምጣትም ደግሞ አለ። እየተሰላቹ መምጣት ያን ያህል አለመገረም አይደለ? የተስፋ ቃሎች ያን ያህል አስገራሚ መሆናቸውን እየተዉ ሊመጡ ይችላሉ። የወንጌሉ አስገራሚነት ደስታው እየጠፋ ሊሄድ ይችላል። ያ መጥፎ። ያንን አይነቱን ኤፌሶን ላይም እንደምታዩት ጌታ ኢየሱስ እንደዚህ ብትሆን እተፋሃለሁ ብሎ ያስጠነቅቃል። ወይ ደግሞ የቀደመውን ፍቅርን ብትተው የመቅረዝን ከስፍራው ወስድብሃለሁ በማለት ያስፈራራል። ስለዚህ ያንን ግለት ማጥፋት የለብንም ወይም ማጣት የለብንም። ልክ እንደ ካሌብ ነው መሆን ገብቷቸዋል። ዛሬም የእግዚአብሔርን የተስፋ ቃሎች ፕሮሚሶቹን ክሌም ለማድረግ ብርቱ ነኝ ይላል አይደለ? እንዲያውም በጣም አስገራሚ በሆነ መንገድ ካሌብ ለመውረስ የሚጠይቃቸውን ተራራዎች ብታዩ ወጣት ሰው የማይጠይቃቸው ናቸው። ተራራማ አስቸጋሪ የሆኑ ቦታዎች ግን የውጊያው ኮሚትመንት መሰጠት ከየት ይመጣል ብትሉ እግዚአብሔር ብርታቱን ሰጥቶኛል ይላል። አንዳንዴ በእምነት በክርስቶስ ኢየሱስ መውረስ ያለብን መንፈሳዊ የእግዚአብሔር ብሌሲንጎች አሉ። ግን ዝም ብሎ ከመተው ካለማሽ እንዲያውም እንደምታዩት የኢያሱ መጽሐፍ ላይ አብዛኞቹን እግዚአብሔር ኦልሬዲ ብርታት ሰጥቷቸዋል፣ ሞገስ ሰጥቷቸዋል፣ ኃይል ሰጥቷቸዋል። ግን ዝም ብሎ የተተው ብዙ ቦታዎች እንደነበሩ ያሳየናል እና በኋላም እንዲያውም እነዛ አዛቦች ሃይማኖታቸውን እንዲቀይሩ እስከ ማስደረግ ድረስ እንደመጡ ይነግረናል። አንዳንዴ መንፈሳዊ ሕይወት ላይ እንደዛ አይነት አለ። እግዚአብሔር አለመዳን እኮ አይደለም። ነገር ግን በእርግጥ ወደ አፖስታሲ የሚሄድ አደጋ አለ ካላደገ። ግን ደግሞ አንዳንዴ የእግዚአብሔር ቸርነቶች በሙሉ ተሟልተው እንዲሁ ዝም ብሎ መተኛትም አለ። እግዚአብሔር እንደዚህ እንዳይሆን ትጋትን እናሳይ። እግዚአብሔርን ለማወቅ ወደ ተስፋ ጽናት፣ ይህን ሃይማኖት ኮምፕሊት ወደሆነ እውቀትና እምነት ለመድረስ መትጋት ያስፈልጋል። እግዚአብሔርን አመስግነን አደራ ሰጥተን እንጨርሳለን። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። ይህን ወንጌል እንድናውቅ ስላረግ ይህንን በመሬት ውስጥ እንደተደበቀ ሀብት የሆነውን ያ ነጋዴ ባወቀ ጊዜው ያለውን ሁሉ ሽጦ ያን መሬት እንደገዛ ሁሉ እኛም በእምነት ይህንን ታላቅ ቸርነትህን ክሌም ወደ ማድረግ ደግነትህን የራሳችን ለማድረግ በእምነት እንድንመጣ አድርገህናል። ስለዚህ እናመሰግናለን። እግዚአብሔር አባት ሆይ ይህንን ያሳየኸውን ደግነት አብልጠን በመውደድ ደግሞ አጥብቀን እየያዘን እንድንሄድ ተስፋ የሚያስቆርጡ ደግሞ ዲስካሬጅ የሚያደርጉ ነገሮች ሁሉ አጠገባችን ሲሆኑ በልጅ በክርስቶስ ኢየሱስ ያለውን ታላቅ ማዳንህን፣ ቸርነትህን፣ መሰጠትህን በማየት አጥብቀን እንድንይዝ በዚህ ሃይማኖት እየተጋን እንድንሄድ እያደገን እንድንሄድ ልጅን ኢየሱስን ትናንት ካወቅነው በላይ ዛሬ አብልጠን በማወቅ ያንተን ታላቅ ወንጌልህንን ትናንት ከተረዳነው አብልጠን ዛሬም ለመረዳት እንድንተጋ ሕይወታችንን ለዚህ እውቀት አሳልፈን እንድንሰጥ መጽሐፍ ቅዱሶቻችን አቧራ እንዳይሸፍናቸው መንፈሳዊ ንባቦቻችንን እንዳንተዋቸው ተለማምደን ወይም ደግሞ እነዚህ ነገሮችን አቅለለን በማየት በኩርናችንን እንዳንንቅ በልጅ በክርስቶስ ኢየሱስ መጠራት ወደዚህ ታላቅ ጥሪ መምጣት ምን አይነት ክቡር የሆነ ጥሪ እንደሆነ በመገንዘብ ራሳችንን በእምነት በፊት በማቅረብ እንድንበረታ ጸጋ እንድታበዛልንም ደግሞ ልንጠይቅህ እንወዳለን። በዚህ መሰጠት ያሳዘንህ ነገሮች ይኖራሉ። አንተን ደግሞ ለመንፈሳዊ ሕይወት መስጠት ያለብንን አብዛኛውን የሕይወታችንን ክፍል ሳንሰጥ ሌሎች የማይረቡ ነገሮች እያዋልን እንደምንደክም ደግሞ እንደምናሳዝን ታውቃለህ። ይህንን ስንፍናችንን አብልጠህ ይቅር በማለት መንፈሳዊ ነገሮችን ከሁሉ በላይ አብልጠን እንድንይዝ አስቀድመን እነዚህን ነገሮች ከሁሉ በላይ እንድንሻ ሌሎች ነገሮች ደግሞ በአንተ ቸርነት ተከትለውን እንደሚመጡ በማሰብ በዚህ ተስፋ እንድንኖር እንድትረዳን እንጠይቃለን።
ስለ ሁሉ ነገር ተመስገን። በልጅ በኢየሱስ ክርስቶስ ስም አሜን።